እገላለሁ። አንተ ልጅ ተረጋጋ እንጂ ምን እየሆንክ ነው? ሳሚ ለምን አትረጋጋም? እሱ ምንም አላደረገኝም። አለቅህም። እገላለሁ። እየሰማሃት አይደል እንዴ? ምንም አላደረገኝም እያለች እኮ ነው። ልቀቀው እያልኩህ እኮ ነው ሳሚ። ምንድነው የማትረጋጋው? ምን እየሆንክ ነው? ሰላም፣ እሷን ታውቂያታለሽ። የእሱን ጥፋት ለመሸፋፈን ፈልጋ ነው። ምንም አላደረገኝም እና ምንም አልተፈጠረም። በቃ እና ምንም ካላደረገሽ ለምንድን ነው እንደዛ ይጮሽ የነበረው? አዎ ብሌን፣ ምን ተፈጥሮ ነው? ከውስጥ ከሆነ ድምፅሽን እየሰማን ነው። የዚህ ልጅ ጉድ ተናግሬ ማንነቱን ባጋልጠው ደስ ይለኝ ነበር፣ ግን ብናገር ሳሚ የባሰ ይጣላል። ስለዚህ ቀስ ብዬ እነግራቸዋለሁ። ተናገሪ እንጂ ለምን ነው ዝም የምትይው? ምንም አላደረገኝም፣ ምንም አልተፈጠረም። እናንተ መስሏችሁ ነው እንጂ ሌላ ነገር እያወራን ነበር። አትዋሺ ብሌን፣ ስትጮይ ውስጥ ድረስ እየሰማን ነበረ። አይ መስሏችሁ ነው። እኔና ጆ ሰላም ነን። አይ እኔና አንቺ ሰላም አልነበር። በጣም በንዴት እየጮሽብኝ ነበር። ክብር የሚነካ ንግግር ነበር የተናገርሽ። እኔ ግን ምንም አላልክሽ። ብሌን፣ ለምንድን ነው ጆኒን የተናገርሽው? እትዬ ኧረ እኔ እናንተ እያወራችሁ በር ላይ ተደብቄ ስሰማ አይታይ ነው። እውነት ነው ብሌን? እንዴ ጆን፣ ወሬ ተደብቃ ትሰማለህ? አዎ አክስቴ፣ ጥሩ ነገር እንዳልሰራ አውቃለሁ፣ ግን ይቅርታ አድርጌዋለሁ። ተደብቆ እየሰማቸው እንደነበር በግልጽ ነገራቸው። እኔ አልተናገርኩበትም ነበር፣ እንደውም ልደብቅለት ነው የሞከርኩት። እሱ ግን ፊት ለፊት አጋለጠው። ለምን? ተልኮ ያለው ሰው እንደዚህ ነው እንደሚሆነው። ለምን ልጄ? ወደ ቤት እየገባው እያለ እሱ ስለሌላ አንቺ እያወራ ሰማሁ። ለመጠበጣችሁ ብሎ ላስደነግጣችሁ አልፈለኩም። የእሱን ጥርጣሬ አንቺ ማመንሽን ያየው ማለፍ አልቻልኩም። ቆም ያዳመጥኳችሁ፣ ምክንያቱም ደግሞ ስለኔ ነበር የምታወሩት። ስለ እሱ እያወሩ ስለነበር ነው እንዴ ተደብቆ እየሰማችሁ የነበረ? ስለምንም ስለማንም ይወራ ወሬ ተደብቆ መስማት ግን ትክክል አይደለም። ሌላ ነገር ፈለገ ካልሆነ በቃ ሰውስ በሌለበት ቆይ ስለ ሰው ማውራት። ሰላም ውድ ቻናል ቤተሰቦቼ፣ አስቱኔ ዛሬ ደግሞ በሌላ ቪዲዮ መጥተናል። ተወዳጅ የአደራ ድራማ ዛሬ ምን ተፈጠረው የሚለውን አብረን እናያለን። እስከ ቪዲዮ ዛም ድረስ ከኔ ጋር አብራችሁ ቆዩ። ብሌን እንግዲህ ጆንግን በጣም አስደነቀች። ዮሐንስ ቆይ ምን እያየ ነው ብላ ጮኸችበት። እሱ አረ ምንም እያዩ አይደለም ብሎ ይደነግጣል። ብሌን የሆነ ነገር እንዳለማ እርግጠኛ ነኝ። ቆይ አላማ ምንድን ነው? አንተ የባይሉ ሰው ነው በማለት ጮኸችበት። ስለምን እንደምታወሪ አላቅም፣ ችግራችሁ ከአባቴ ጋር ነው፣ ግን እኔ ስለምን እንደምታወሪ አላቅም በማለት ይጮህበታል። ነገር ግን ምን እያደረግክ እንደሆነ ባላቅም ግን ምንም ደስ አትለኝም ስትል ትነግራለች። ባይሉና ሳሚ እንግዲህ እሱን መጠራጠር እንዳለባትና በጭራሽ ማመን እንደሌለባት እየነገራት ነበር። እሷም እሺ ማንንም አላምንም በማለት ከነገረች በኋላ ምን ማድረግ እንዳለበትም ደጋግሞ ማሰብ ይጀምራል። እና ሰላምም መጠንቀቅ እንዳለባትም ከነገራት በኋላ እሷ መጠነቀቃለሁ በማለት ታስባለች። ነገር ግን አሁን ላይ እየሰማ ያለ ነገር ምን እንደሆነ ባላቅም ግን ብሎ ይናድና ብሌንም በጣም ተናዳና በብስጭት ነበር ስታናገር። አላማ ምን እንደሆነ አላቅም። ቆይ ችግር ምንድነው? እትዬ ለመጉዳት እያሰብክ እንደሆነ እርግጠኛ ነኝ። አይ ብሌን የምትናገርን እያሰብሽ ብሎ ይናደዳል። ሰላምና ሳሚ እንዳጋጣሚ የብሌን ድምጽ ይሰሙና ልክ ሲወጡ ምን ተፈጠረ ብሎ እየጠየቁ ነበር። ነገር ግን እሷ በንዴት ነበር ስታናግረው ነበር እና ሳሚን በጣም ተናዶ ስለነበረ ምን እያልካት ነበረ በማለት ያንቀዋል። አይ ሳሚ ልቀቆ፣ ምንም ነገር አላደረገኝም ልቀቆ ስትለው አይ አለቅሽም፣ ምን እያደረግክ ነው በማለት እያፋጥጧል ማለት ነው። እሱም ምንም አላደረኩትም ልቀቀኝ ብሎ ሲታገል ነበር። ያደረኩንማ በደንብ ታውቋለን። ሳሚ እባክህን ልቀቁ፣ ምን እየተፈጠረ ነው? ሰላምን በጣም ደንግጣ ስለነበረ ምን ተፈጥሮ ነው ብላ ደጋግማ ጠየቀችው። እሱም
ምንም እንዳልተፈጠረው ይነግራል። ገኒ ስለ ፀሐይ እጅግ በጣም አብስታ እየተጨነቀች ነበር። ፀሐይ የሆነ ነገሮች የሆነች ወይም ደግሞ ቡና ጠመጣለሁ ብላ ስትጠብቀኝ ምን ሆነ አሁን የሆነ ነገር አድርጓት ሆናል፣ ያ የተረገመ ባህሉ የሆነ ነገር አድርጓቱን እንዴ በማለት እጅግ በጣም አብስታ ስትጨነቅና ስትሰላሰል ነበር ማለት ነው። እሷ ግን ይህን ስልክ ማንሳት አለ ብላ ፀሐይ ብትሞክሩም ግን ስልኩን ማንሳት አልቻለችም ነበር። ደጋግማ ብትሞክሩም ስልኩን ለማንሳት ግን ምንም አቅም አልነበራትም። ግን ግራ ተጋባች። ምን ማድረግ እንዳለባትም እጅግ በጣም እየተጨነቀች ነበር። ነገር ግን ሳሚም እገልሃለሁ ምንድን ያደረጋት ብሌን ብሎ አስጨነቃት። ብሌንም ምንም ነገር እንዳላደረጋትና ምንም እንዳላጠፋ ደጋግማ ነገረችው። እና እባክን ተረጋጉ ሳሚ በማለት ሳሚን ለማረጋጋት እየሞከረችው ነበር። እሱም እሺ ምንም ነገር ካልተፈጠረ በማለት ይተዋታል። ነገር ግን ምንም ነገር እንደተፈጠረ እርግጠኛ ነበር። እናም እሱም በመጨረሻ አይ ስትጮብኝ አይ በሰላም እንደሆነ ጃክ ንገር እንጂ ስትለው ሰላም እንዳልሆኑ ነገረው ማለት ነው። ወይ ጉድ! እኔ ለሱ ለመደበቅ እየሞከርኩ ነበር ጭራሹ እና በር ላይ ተለጥፎ እያዳመጠህ እንደሆነም ጭምር ይነግረዋል። እናም ታዲያ በር ላይ መዳመጥ መጥፎ እንደሆነ እና እንደዛ እንደማይደረግ አውቃለሁ፣ ግን ብሌን የማውን ነገር አእምሮን የሚነካ ነገር ስትናገረኝ ነበረ፣ ክብሬን የሚነካኝ ነገር ተናገረችኝ በማለት መክሰሱን ቀጠለ። እንግዲህ ናሆም ዮሐንስ እንግዲህ ሁሉ ነገር ዝርግርፍ አድርጎ ነገረ። ግን አሁንም ቢሆን ሳሚ በጭራሽ እሱ ማመን እንደማይፈልግና እየዋሸ እንደሆነ የሆነ ነገር እያቀደ እንደሆነ ይረዳል። ምንም ቢፈጠር አንድ ነገር የሆነ ነገር ለማድረግ እንዳሰበ እርግጥ ነበር። ስለዚህ አሁን ምንም ነገር ምንም ሳሚን እንዳጋጣሚ ሲወጣ ባህል ሳሚን እንዳጋጣሚ ዳጊ ጋር ፊት ለፊት ይታያሉ እና ዳጊም እናም እባክህ ልጅ አትሂድ እያለች ሰላምን ብትጮው እሷን ጥሏት ይሄዳል ማለት ነው። አትሂድ ብላ ደጋግማ ብትለምነው እንግዲህ ዮሐንስ በንዴት ቤቱን ጥሎ አሁን ነጥብ ጥያለሁ በማለት እንግዲህ እነሱን ለማሳመን ያደረገው ነው እንጂ በጭራሽ እውነት አልነበረም ያወራው። እትዬን ለማታለል እየሞከረ እንደሆነ ታረጋግጧለች። ቢሆንም ግን አሁን ምን ማድረግ እንዳለባትም ግራ ትጋባለች። ቢሆንም አሁን ላይ ምንም ቢፈጠር ማንም ሰው እና ሳሚን እባክህን አንተን በሆን እሱን መጠራጠርና መጥፎ ነገር እንዳያደርግ አቁም በማለት ትናገረዋለች። እሱም እሺ በማለት ይነግረዋል። ግን እየተፈጠረ ያለ ነገር ከባድ ቢሆንም እጅግ በጣም ይጠይቃታል። እናም አሁን ምን ማድረግ እንዳለባትም ታስባለች። ዳጊ ግን እጅግ በጣም ይበሳጭና ይናደዳል። እጅግ በጣም እየተናደደ ነበር እና ሳሚን በጭራሽ ብሌን አጠገቡ በማየት እጅግ በጣም በንዴት እየተመለከተ ነበር። ሳሚን በጭራሽ ለብሌን አይገባትም፣ ብሌን የኔ ብቻ ነች በማለት እጅግ በጣም በንዴት ይበሳጫል ማለት ነው። ነገር ግን በጭራሽ አሁንም ቢሆን ይቅርታ እንደማድረግና መቼም ቢሆን አብሮ እንደሚሆኑም እየተናገረ ብሌን ብትዘገይም አንድ ቀን የኔ መሆኗ የማይቀር ነው እያለ እያሰበ ነበር እና ብሌን የራሱን መቼም ቢሆን ሳሚ ዳጊን ለማናገር ይወስናል። ምክንያቱም ሳሚ በጣም ስሜታዊ ሆኖ ነበር። ዳጊ ብሌን አጠገብ በህየ ቁጥር እጅግ በጣም ይበሳጭና ይናደዳል። በዛ የተነሳ ምን ማድረግ እንዳለበትም ያስባል ማለት ነው። ነገር ግን ምንም ቢፈጠር አሁን ሳሚ ብሌን የወደደች መስሎ ይሆናል። ግን ብሌን መቼም ቢሆን አንተ ልትወድ አትችልም፣ ትሰማኛለህ? ብሌን ዘገየም ረፈደም የኔ ብቻ ነች የምትሆኑ በማለት ያወራል እና እሱ ግን መቼም እንደማይቀየርና መቼም እንደማይሆን እየነገረው ነበር። ግን አንድ ቀን ብሌን የራሴ ትሆናለች ብሎ ያስባል እና መቼም ቢሆን አይሳካልም እያለ ፀሐይም ተስፋ ቁርጣ ምን አድርጌውን ፈጣሪ ብላ ራሷን ለማዳን ብትሞክርም ነገር ግን እንግዲህ ምንም ነገር ብታረግ ምንም ስላልተቻላት ለመሞት እንደምትሞት ራሷን ስልኩን ለማንሳት ብትሞክርም ግን ስልኩን ማንሳት በጭራሽ አልቻለችው ነበር እና እንደ አጋጣሚ እጅግ በጣም እየተጨነቀች ነበር። ገኒ ቆይ አልገባኝም፣ ምንድነው እንደዚህ የማስጨንቅሽ ብላ ስትጠይቀው እንግዲህ ፀሐይ ወጣ እንደቀረች እየመጣው ነው ብላ ነበር። ግን እየቀረች እንደሆነ ነገረች። ያቺ ሴት እኮ ብዙ ነገር አድርጋሻለች
ታዲያ እንዴት ስለሷ እንደዚህ ትጨነቃለች እያለቻት ነበር። ግን ምን ማድረግ እንዳለባትም ግራ ትጋባና እጅግ በጣም እየተጨነቀች እንደሆነ ስትነግራት ያቺ ሴት እኮ ብዙ ነገር አርጋሻለች፣ እንዴት ስለሷ ይሄናል ትጨነቃለች በማለት ትነግራታለች። እናም ግራ እየተጋባች ነበር። ነገር ግን ቆይ ስላንቺ እያሰብሽላት ነው? ምን እየሆንሽ? ግራ እያጋባኝ ነው። ይሄናል መጨነቅ ምንድን ነው በማለት እየተናገረች ነበር። እና እጅግ በጣም ተጨንቃ እንደሆነ እየሰማቻት ነበር። ግን አንድ ላይ እየተመገቡ እያለ ብሌን ስለ ብሌን እንዴት እንደተወጋ ከምንም በላይ ስለሷ እንደማስብና እንደምጨነቅ እየነገራት ነበር። እናም አይ ይናል ለምትወደው ሰው ራስ መስጠት ማለት እጅግ በጣም ከባድ ነው ስትል ትነግረዋለች። እና የተፈጠረው ነገር በሙሉ እየነገራት ነበር። እናም ቃልም ብሌንም በጣም ደስተኛ አልነበረችን። ቆይ ብሌን ምን ሆነሻል? ወዴት ሄድሽ? በሀሳብ እኮ ጭልጥ ሄድሽ እኮ ሲል ዳሜ አይ ምንም አልሆንኩም ብሌን የሆንሽ ነገር አለ ብሎ ስጠይቃት አይሷም ምንም አልሆንኩም፣ ምንም አልተፈጠረም እያለችው ነበር። ምንም ነገር ግን ደህና ከሆንሽ ጥሩ፣ ግን እኮ ደህና አትመስኝም፣ ምንድነው ሆንሽ በማለት ትጠይቃታለች። ግን ምንም እንዳልሆነችና ሰላም እንደሆነችም ጭምር ትነግራታለች። ግን ጥሩ እንግዲህ አሁን ሁላችሁም ተመገቡ በማለት ስትጠይቀው ነበር። አሁን ላይ ምንድነው እየተፈጠረ በማለት እና ቃልም ገኒ የሰራችው ምግብ ሽሮ አልበላም እያለቻት ነበር። እባክሽን ብይ ብትላትም አይ እኔ አልበላም እያለቻት ነበር። ነገር ግን ሽሮ እንድትበላ ነበር እና እሷ ግን ቢሞቱም አነካም ብላ ስትጣየፍ ነበር። እባክሽን እያለቻት ነበር እና ቢሆንም እባክሽ ብላ ብትላትም ነገር ግን መብላት እንደማትፈልግና መንካት እንደማትፈልግም ጭምር ትነግራታለች። እናም እንግዲህ ካልፈለሽም አንቺም አሁን ለዚህ ምግብ ጸሎት እያረግሽ ነው ማለት ነው እያለቻት ነበር። ታዲያ እንዴት ጸሎት ስላደረግን ሳልበላ ይህንን ፈጣሪ የሰጠኝ እኮ ለመስገን ይገባል እያለቻት ነበር። ግን ምን ማድረግ እንዳለባት እየነገረቻት ነበር። ቢሆንም ግን ምን እየተፈጠረ እንደሆነ እሺ ካልፈለግሽው በመጨረሻ ቃል ምግቡን ትቀምሰውና እጅግ በጣም እየጣመ እንደሆነ ትነግራታለች። እናም እያለች ድሮም እኮ እንድታየው አይደለም እንደምታየው ሳይሆን ጥሩ ነው ሁሉ ነገር እና ትጥማለች እያለቻት ነበር። እሷም እሺ በማለት ተስማማለች። ነገር ግን ዳጊ እንዳጋጣሚ ብሌን ወደ መጸዳጃ ቤት ይዛ በምትሄድበት ሰዓት ዳጊ እንዳጋጣሚ መጣና ጠርሙስ ይዞ ሳሚን ለማምታት እያሰበ ነበር። ነገር ግን ረፍ እያለችው ነበር። ቢሆንም ግን እንደመምታት ስታስበው ምን ለማድረግ እያሰብክ ነው አብድን እንደ በማለት ከዛ ሳሚ ለማናገር ያስናል። ቃልም ግን መመገቧ ጀመረችው እና ምንም ነገር እንደምጥም ብትሞክሪ አሁን ላይ እየተቀየረች እንደሆነም ጭምር እየነገራት ነበር። ስለዚህ ልጄ አሁን ላይ እየተሻልሽ ነው፣ እናም እኔ የምልሽን ነገር አድርጊ በማለት ትነግራታለች። እናም አሁን ላይ ምንም ነገር ቢፈጠር ምንም ሀሳብ አይግባሽ በማለትም ትነግራታለች። ነገር ግን ዳጊም ከብሌን ጋር እርቅ ለመፍጠር ከብሌን ጋር ሰላም ለመፍጠር እየሞከረ ነበር። እናም ብሌንም ሰላም እንድትሆንና ሰላም ለመፍጠር እየሞከረ ነበር። እናም እሱም እሺ በማለት እሷን ለማሳምና እሷ ጋር ለመቅረብ ነበር ፍላጎቱ። እናም እባክሽን እያለ ስትለምናት ነበር። ግን አሁንም ቢሆን ብሌን ያደረግኩ ነገር ቆይ ሳሚ ዳጊ ምንድነው ትፈልጉትን? ዳጊ እባክሽ ለፍቅራችን አንድ እድል ስጭኝ፣ ብሌን እጅግ በጣም እወድሻለሁ እናም አፈቅርሻለሁ፣ እባክሽ የማውን ነገር አታድርጊ በማለት እየለመናታል። እሱም በመጨረሻ እሺ ወይንም ቢ አላለችም፣ ዝም ነበር አለችው። እናም እንደምን ብሎ እሷን ለማሳመን እየሞከረ ነበር። እናም እሺ በማለትም ይቅርታ ይጠይቅና ሰላም ለማውረድ እየሞከሩ ነበር። እሱም እሺ በማለት ሰላም አንድ ላይ ለመሆን እና ዳጊ ሳሚ እንዳጋጣሚ ይመጣባቸዋል። ምክንያቱም ዳጊ አብሮ መሆን እንደሌለባት ይፈልጋል። እሱ ብሌን የራሱ ብቻ ለማድረግ ነበረ ፍላጎቱ። በዛ የተነሳ እንደምንም ብለው ብሌን የራሱ ለማድረግ ነበረ ፍላጎቱ። እሱም እሺ በማለት ይስማማል። ነገር ግን ብሌን ዳጊ እባክሽ ይቅርበኝ፣ አሁ አጣፍቻለሁ፣ ስታሰርቻለሁ፣ ግን ምን ማድረግ እችላለሁ እባክሽን ብሎ ደጋግሞ እየለመናትና ይቅርታ እንድታረግለት
ጉንጮቿን ይዞ ይቅር እንድትለው ደጋግሞ እየለመነ ነበር። ሳሚ እንደጋጣሚ ሳይ ምንም ደስተኛ አልነበረም። ምክንያቱም ሳሚ ብሌንን የራሱ ለማድረግ ነበር እሱ የምፈልገው። እናም አንድ ላይ ሳያቸው ደስተኛ አልነበረም። ብሌን ወደ ውስጥ እንግባ በማለት እሷን ያስደነግጥና እሷም ጉዞዋን ትቀጥላለች። ውድ ተመልካቾቼ ተወዳጅ የአደራ ድራማ የዛሬ ቪዲዮ ይመስል ነበር። በቀጣይ እስክንገናኝ ድረስ በያላችሁበት ሰላም ፍቅር ጤና ከእናንተ ጋር